ኖላዊት እንግዲህ ወይዘሮ ሜላት ከመስፍን ጋር ልትታረቅ እቅድ ላይ ናቸው ማለት ነው። ወይዘሮ አስቴርና አቶ ኖላዊት በዚህ መቀጠል የለባቸውም እና መታረቅ አለባቸው፣ እኛ ያለን እነሱ መውደቅ የለባቸውም ብለው እንግዲህ ቆፍጠን ብለው ተነስተዋል ማለት ነው። ወይዘሮ ሜላት ለማስታረቅ ሸብረብ እያሉ ይገኛሉ ማለት ነው። ይሄ ነገር ደግሞ የወይዘሮ ሜላትና የወይዘሪት መስፍን ጸብ እንደቀጠለ ሆኖ ካለ ስለዚህ አቶ ኖላዊት ደግሞ ቁጭ ማለት አልችልም ማስታረቅ አለብኝ ብሎ እንግዲህ ቆፍጠን ብሎ ተነስቷል ማለት ነው። ይህም የሆነው ታውቃላችሁ አቶ ኖላዊት እንግዲህ በጣም ሚስኪንና እንደሆነ እናውቃለን ማለት ነው። ወደ ድንብላል ስመጣላችሁ ድንብላልም እንግዲህ ያለችበት ሁኔታ በጣም አሳዛኝና በጣም ምስኪን ከመሆኗ አንጻር ማለት ነው ብዙ ነገርን እያጣች ትገኛለች ማለት ነው። ከተምቹ ጋር ያላት ነገር እንግዲህ ይቅርታ በድጋሚ ጠይቋታል ማለት ነው። ድጋሚ ልቤን ልሰብረው ነው ወይ ስራዬን ልስራበት ተወይ ብለዋል። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው። እንግዲህ በኖላዊቶች አጋጣሚ ያለ ነገር ሁሌ በእነሱ ጋር ያለው ነገር እንደቀጠለ ነው ማለት ነው። ውድ ፋሚሊዎቼ ይህን ነገር እንዴት እናየዋለን? የወይዘሮ ሜላትና የወይዘሮ አቶ መስፍን ጸብ እንደቀጠለ ካለ ሆኖ ድንብላልን እያስለቀሳትና እንደዚሁም ደግሞ እያበሳጫት ያለው ነገር ምንድን ነው? የኖላዊት ጉዳይ ነው ውድ ቤተሰቦቼ ማለት ነው። በቅርብ ቀን ሁሉም ነገር ያበቃለታል ብለው ያሰቡት ነበረ። ግን እሱ ቤትሽን ዝም ብለሽ መጣል የለብሽም፣ ቆፍጠን ብለሽ ቤትሽን መመለስ አለብሽ ብለዋታል ማለት ነው ወይዘሮ ሜላትን። እንደዚሁም ደግሞ አቶ ድንብላል እያለቀሰችን ቢሆንም በዚህ ሰዓት ላይ የሚቀር ነገር የለም ብለዋት እንትን እያለች ትገኛለች ማለት ነው። የኔ የዋህ ማለት ነው። መስፍን እንግዲህ ታውቃላችሁ፣ ሶሪ ተምቹ ማለት ነው ውዶቼ፣ የተምቹ ጉዳይ እንደቀጠለ ነው ማለት ነው። ተምቹ ከዚህ በኋላ እውነት ልጎዳሽ አልችልም ብሏታል ማለት ነው። እኔ ላንቺ ያለኝ አመለካከት በፍጹም ልጎዳሽ አልችልም፣ ይህንን ማድረግ አልችልም እና እያለ ነግሯታል ማለት ነው። ውድ ቤተሰቦቼ ይቅርታ እና አንቺ እንድታለቅሽና እንድትበሳጪ አልፈልግም፣ እያንዳንዱ ነገር ማስተካከል አለብኝ ብሏል ማለት ነው። ይህንን ደግሞ ማድረግ ያለብኝ እኔ ነኝ እና አብሽሪ እያለ ለማጽናናት ሞክሯታል። እሷ ደግሞ በፍጹም ይሄንን ልትናገረኝ ወይም ደግሞ ልታደርግ አትችልም፣ ያችን እርግብን ነው የምትወደው እኔን አትወደኝም እያለችው ነበር ማለት ነው። እሱም ደግሞ እኔ አንቺን ነው የምወደው ማንንም አልወድም፣ ስለዚህ ስለ እሷ አታንሽብኝ ብሎ እንግዲህ ነግሯታል። ወይዘሮ ሜላት እርግብን ለመጠየቅ ወደ እስር ቤት ክደው እንግዲህ ሞላ ቤተሰቡ ምግብ ይዛ እንደዚሁም ደግሞ እርግብን ጠይቃታለች ማለት ነው። በጣም ብዙ ሰው እንትን ብሏታል ማለት ነው፣ ሰፖርት አድርጓታል ማለት ነው። ውድ ቤተሰቦቼ ማለት እርግብን እንግዲህ አቶ እንትና ራሱ አልቀረችም ማለት ነው። ውድ ቤተሰቦቼ መጠየቅ አለብኝ ብላ ሂዳ ጠይቃለች ማለት ነው። በዚህ የተነሳ እንግዲህ ሂዳ ጠይቃ ደስ ብሏት እሷም እንዴት ደስ እንዳለን እያለች ማለት ነው። እሷ በደስታ ተውጣለች ማለት ነው። ይህንንም ማድረግ አለብን ብለው እንግዲህ እውነት ለመናገር ሂደው ጠይቀዋት በጣም ደስ ብሏት እርግብን በቅርብ ቀን በቃ ፈታለሁ ማለት ነው እያለች ነበር ማለት ነው። ይሄ ነገር ደግሞ ታውቃላችሁ ብዙ አመታትን ቢፈጅባትም በቅርቡ መፈታቷ እንደማይቀር ተስፋ አለኝ ማለት ነው። ትፈታለች ብዬ አስባለሁኝ። ወይዘሪት ሜሩካ እንግዲህ ያላት ነገር ምንድን ነው? ለሷ ብዙ ነገርን እንትን እያለች ትገኛለች ማለት ነው። ይሄ ነገር ደግሞ ድንብላልን ታውቃላችሁ ማለት ነው። በጣም የዋህ ናት፣ ምስኪን ናት ውዶቼ ማለት ነው። በጣም ጨዋ ናት ማለት ነው። ታውቃላችሁ ይሄ ነገር ይገባታል ተብለን የማንዋጣው ነገር ነው። ግን ቢሆንም መልካምነቷን ሳናደንቀው አናልፍም ማለት ነው። ሰላምን እያንጨረጨራት ያለው የሀና መሄድ፣ ሀና ከዛ ርቃ እንድትሄድ እንግዲህ ደሴ ልትሄድ የነበረውን የቀረችበትን ምክንያት ለአሴርም እየነገረችው ነበር። አሴርም ደግሞ እንዴት እንድትያለሽ እናም ደግሞ ምን ሆነሽ ነው እያላት ነበረ ማለት ነው። ይህንን ልልህ አልችልም ብለዋለች ማለት ነው። እና እንደዚህ አትሁኝ፣ ስለዚህ እያንዳንዱ ነገር እናውቃለን እያለች እንግዲህ ሁሉንም ነገር ለማወቅ እንትን ብለዋል ማለት ነው። ውድ ቤተሰቦቼ በቅርቡ ቀን እንግዲህ እውነት ነው፣ እውነት ተደብቆ ስለማያውቅ ይወጣል እውነታቸው ማለት ነው። ምክንያቱም
ሀና መሄድ አትፈልግም። ውድ ቤተሰቦቼ ማለት ነው። አሁን ቀርቻለሁ ለኢዝራ ብዬ ብላለች ማለት ነው። ኢዝራ እንደሚያፈቅራት ስታቅ ሁሉን ነገር እርግፍ አርጋ ትተዋለች ማለት ነው። መሄዷን አቁማለች ማለት ነው። አሴርም ደግሞ ለሱ ብለሽ ነው ወይ ደሴ እማተችው እያለ እየጠየቃት ነበር ማለት ነው። እሷም ደግሞ አዎ ኢዝራንም ምንም ቢሆን እወደዋለሁ፣ የወደፊት የልጆቼ አባት ነው እና ልረሳው ወይም ደግሞ እንትን ልለው አልችልም ብላ ተናግራለች ማለት ነው። እውነት ኢዝራን ትወደዋለች አና ወይስ ደግሞ ኤላ? አሁን በጎን በኩል ኤላ አለ ውዶቼ ማለት ነው። ኤላ አለ፣ በጎን በኩል ደግሞ አሴር አለ። አሴር በእርግጥ ትቷታል አሁን ላይ ማለት ነው። ሁሉን ነገር ትቷል። እንደዚህ ነው እንደዚህ ነው የሚለው ነገር አቁሟል በፊት እንጂ አሁን የለም ማለት ነው። አሁን ላይ ምንም ነገር የለም። ሁሉንም ነገር እርግፍ አርጎ ትቷል። አሁን ላይ አሴር ትቶ የራሱን ህይወት እየመራ ይገኛል ማለት ነው። እሱም ደግሞ እባክሽን መረጋጋትም አለብሽ እንዲህ አትሁኝ እያለት ነበር ማለት ነው። በቅርብ ቀን ደግሞ እያንዳንዱ ነገር እንደምናውቀው ተስፋ አለኝ ማለት ነው። ወይዘሪት ሜላት እንግዲህ በቅርቡ እንትን እንላለን እናገኘዋለን ብያለሁ ማለት ነው። ውድ ቤተሰቦች ይሄ ነገር ብለን እያሰብን ነው። በእርግጥ በቅርቡ ሁሉም ነገር ይስተካከላል ውድ ቤተሰቦቼ ማለት ነው። ሜሉዬ ከባሏ ጋርም ታርቃ የምናያት ቀን ይመጣል ማለት ነው። እኔ ሜላት እንድትታረቅ ጥረት እያደረግኩ ነው። በነገራችን ላይ የሞቀ ቤተሰቧ እንዲበተን አንፈልግም። ማንም ሰው የሚፈልግ የለም። በእርግጥ ግን ይሄ ነገር ደግሞ ቢሆንም ማንም ሰው እንዲህ ሊያደርግ አይችልም ማለት ነው ውድ ቤተሰቦች። ስለዚህ በቅርቡ አንድ ላይ ሆኖ ላያቸው ፈልጋለሁ። ወይስ አቶ እንትናም ደግሞ በፍጹም ሊሆን አይችልም፣ እንደዚህ እንድታደርጊ አልፈልግም ብሏል ማለት ነው። አቶ ኖላዊት ማለት ነው። መስፍንን እየተቆጣው ነበር ማለት ነው። መስፍን እንግዲህ መስተካከል አለብህ እያለው ነበር ማለት ነው። ስለዚህ በቅርብ ቀን ደግሞ የማይቀር ነገር ስለሆነ በቅርቡ ይወጣል ማለት ነው። ውድ ቤተሰቦች እያንዳንዱ ነገር ወጥተው ማየት እንፈልጋለን ማለት ነው። ምክንያቱም ጎጇቸውን እና ትዳራቸውን ልጆች አፍርተዋል፣ በጎን ልጆች አሉ፣ ደስ የሚል ነገር አይተናል። በእርግጥ ግን ይሄ ነገር ደግሞ እንትን እንዲልበት አልፈልግም ማለት ነው። ባይ ባይ።